ዛሬ ኤመንንም እናንተንም ብቻ ሁላችሁንም ይቅርታ ለመጠየቅ ነው የመጣሁት ፋሚሊ። አንቺን ብቻ ዘውትር ታምኜሽ እኖራለሁ። አንቺን ብቻ ዘውትር ታምኜ ጥፋቱ ሁሉ የኔ ነው። ይቅርታ እኔ ኤመን ይቅርታ። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። የኛ ውድ ቤተሰቦች እንዴት ናችሁ? ስራ አሪፍ ነው ወይ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል። ያው ከብዙ ቆይታ በኋላ ዛሬ መተናል ማለት ነው በኤመን ቤት ፋሚሊ እና ዛሬ ኤመንንም እናንተንም ብቻ ሁላችሁንም ይቅርታ ለመጠየቅ ነው የመጣሁት ፋሚሊ። ምክንያቱም ይቅርታ መጠየቅ ትንሽነት አይደለም ትልቅነት ነው እና እኔ ደግሞ ከጥፋቴ ተምሬ ማለት ሁሉም ጥፋቴ እኔ እንደሆነ ገብቶኝ ያው ረፍዶም ቢሆን ሁሉም ጥፋቴ እኔ እንደሆነ ገብቶኛል ፋሚሊ እና ይቅርታ መጠየቅ ፈልጋለሁ። እናንተንም በጣም ይቅርታ አስቀይሜያችኋለሁ ሁላችሁንም። ማለት እኔ በማይመለከተኝ ነገር እየገባው ብዙ ነገር ለማድረግ ሞክሬያለሁ እና እኔ አላቅም አንዳንዴ ምን እንደሆነ አላቅም የሆነ ሃይሚ ስትገፋ የሆነ የሃይሚን ክፋት ማየት ምናምን ትንሽ ስለሚከብደኝ ነው እና እንደዛን አይነት ነገር ውስጥ የገባሁት እና በጣም ይቅርታ። እናንተንም ሄመንንም ዛሬ ጠርቻታለሁ ማለት ነው ፋሚሊ። ማለት አስቀይሜያታለሁ፣ ሄመንን በጣም አስደብሬያታለሁ። ያ ደግሞ ረፍዶም ቢሆን ገብቶኛል ማለት ነው ፋሚሊ እና ዛሬ ጠርቻታለሁ ፋሚሊ። ሄመንንም እሷንም ይቅርታ መጠየቅ ፈልጋለሁ። ምክንያቱም በቃ ሰው ነኝ አጥፍቻለሁ ፋሚሊ። ከጥፋቴ ደግሞ መማሬ ትልቅ ነገር ነው ፋሚሊ እና ጠርቻታለሁ። እሷንም ይቅርታ ልጠይቃት፣ ይቅርታዬን ደግሞ እንደምትቀበለኝ ተስፋ አደርጋለሁ ማለት ነው ቤተሰብ። ምክንያቱም ያኔ ሰላም የምትባል ልጅ ስትመጣ ያ ሁሉ ነገር ሲፈጠር እኔ ዝም ማለት አልነበረብኝም። ምክንያቱም ሁለታችን ማለት ሶስተኛ ወገን ሲገባ ራሳችንን ማስወጣት ያለብን ያንን ሶስተኛ ወገን እና ከሄመን ጋር በሰላም በፍቅር መቀጠል ፈልጋለሁ ፋሚሊ። ይቅርታ ጠይቂያት እንደ ድሮ ጥሩ ጊዜ አብረን ለማሳለፍ እንድናሳልፍ ፈልጋለሁ ማለት ነው ፋሚሊ። ይቅርታ እንደምትቀበለኝ ተስፋ አደርጋለሁ። ያው አጥፍቻለሁ ፋሚሊ። ከጥፋት ደግሞ መማር ይቅርታ መጠየቅ ፈልጋለሁ ሄመንን ማለት ነው። ያው ትመጣለች ነግሬያታለሁ፣ ሰፈር አካባቢ ነኝ ብያታለሁ። ብቻ አላቅም እኔ ይቅርታ እንደምትቀበለኝ ተስፋ አደርጋለሁ። እኔ ያኔም ቢሆን ፍጹሜንም የተናገርኩት ኤፍሬምንም የተናገርኩት ፋሚሊ የሆነ ሃይሚ ስትገፋ ማየት ስለማልፈልግ ነው። ያው ብዙዎቻችሁ በብዙ አንግል ስላችሁታል። እንደገና በቃ ቲክቶክ ላይም እንዲህ ቪዲዮ ምናምን እየሰራው ነበረ። እኔ በሌላ አስቤ ሳይሆን ያው የእሷን መገፋት የእሷን በደል ማየት ስለማልፈልግ ነው ፋሚሊ እና አላቅም። ስለ ሁሉም ነገር ይቅርታ ማለት ፈልጋለሁ። አጥፍቻለሁ። በጣም በጣም ይቅርታ ፋሚሊ። ይህን ስህተት አልደግመውም ማለት ከዛሬ ጀምሮ ዛሬ ብቻ ሄመን ይቅርታዬን ትቀበለኝ እንጂ በቃ ከእሷ ጋር ነው መቀጠል የምፈልገው። በየትኛውም አይነት ቪዲዮ መንጣት ካሰብኩኝ ከሄመን ጋር ነው እና ይቅርታ ማለት ፈልጋለሁ። ሄመንን ጠርቻታለሁ፣ ሰፈር አካባቢ ነው ያለሁት እና ያው ትመጣለች ፋሚሊ። እኔ በጣም አጥፍቻለሁ። ሁሉንም ጥፋት ያጠፋሁት እኔ ነኝ እና ለዛ ደግሞ ያው ከይቅርታ በላይ ምንም ነገር የለም። ይቅርታዬን ዛሬ እንደምትቀበለኝ እርግጠኛ ነኝ። ምክንያቱም አሁን ላይ ያለንበትን ሁኔታ ሳይሆን ያሳለፍናቸውን ጥሩ ጊዜዎች ማሰብ እና ማስታወስ ይቀላል ብዬ አስባለሁ ፋሚሊ። እኔም ያው እነሱን አስቤ ነው ዛሬ ይቅርታ ልጠይቃት በቃ የወሰንኩት ማለት ነው እና ጠርቻታለሁ። ያው ለአንዴና ለመጨረሻ ጊዜ ይህን ነገር እንደማልደግመው ማለት አላቅም። ሊመጣ ይችላል ሶስተኛ ወገን በቃ አናቅም እኛ፣ እሱን ፈጣሪ ነው የሚያውቀው እና ያሳለፍናቸውን ጥሩ ጊዜዎች ማሰብ እነሱን ማሰብ ነው ፋሚሊ እና ይቅርታ መጠየቅ ፈልጋለሁ። እኔ ከጥፋቴ ተምሬ ጥፋቴን ለማረም እና ለአንዴና ለመጨረሻ ጊዜ ይቅርታ ልጠይቃት ጠርቻታለሁ ፋሚሊ። ትመጣለች
እስከ ቪዲዮ መጨረሻ ድረስ አብራችሁን ፋሚሊ። ካሁን በኋላ አንጠፋም። በቆንጆ ቪዲዮ ወደ እናንተ ለመምጣት እንሞክራለን ቤተሰብ እና በቻላችሁት አቅም ኤመንንም ሰብስክራይብ እያደረጋችኋት ፋሚሊ። ማለት አካውንታችን ምንም ንቅንቅ እያለ አይደለም። እናንተ ሰብስክራይብ ስታደርጉን እናንተ ስታዩልን ነው ቤተሰብ እኛ ሞራላችን የሚመጣው ማለት ነው። በቻላችሁት አቅም ሰብስክራይብ አድርጉልን። ይህንን ቪዲዮ እስከ መጨረሻው ድረስ አብራችሁን ሁኑ ማለት ነው ፋሚሊ። እንጠብቃት ኤመንን። ያው ይቅርታ እንደምታደርግልኝ ተስፋ አለኝ ፋሚሊ። አብራችሁ አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ እመኝኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ ስል ዘውትር ታምኜሽ እኖራለው አንቺን ብቻ ስል ዘውትር ታምኜሽ እኖራለው ፋሚሊ ሰላም በኋላ ልብሽ ቢደማ ሰላም ማለት አይከፋ። አውቃለሁ በኔ ልብሽ ቢደማ ዛሬ ጠራሁሽ ኤመን። ያሳለፍናቸውን ጊዜዎች ታውቂያለሽ ማለት እኔና አንቺ ምን አይነት ቦታ ላይ ጋፕ እንዳደረገን እና እንዳቆምን ሁላችንም የምናውቀው ነው። እቺ ሰላም የምትባል ልጅ መታ ህይወታችንን ለመበጥበጥ ሞክራለች ማለት ነው ፋሚሊ። ኤመንዬ ማለት እኔ አላቅም ማለት ጥሩ ጊዜ ነበረ ያኔ አብረን ያሳለፍነው እና አሁንም ጥሩ ጊዜ አብረን እንደምናሳልፍ እርግጠኛ ነኝ። ዛሬ ከየትኛውም ጊዜ በላይ አንቺን ይቅርታ ልጠይቅሽ ነው የጠራሁሽ ማለት ነው። ማለት በጣም ብዙ ጊዜ ኢቨን ወደ ቤተሰብ ራሱ የመጣ ነው በጸብ በኩል ነው። በቃ መጣን ከተባለ ቅርብ ጊዜ መጣን ከተባለ ማለት ነው እናንተ በሰላማዊ ነገር ከመጣን ቆይተናል አይደለም። አንዳንዴ እንዴት ነው የራሷ አምሮባት የሶታ ማስላለች ይባላል እና እኛ የራሳችንን ችግር እዚህ ሳንፈታ የሰውን ችግር ለመፍታት በጣም እየጣረ ነው። ሞር ከኔ በላይ ደግሞ አንተ ከኛ ጉዳይ ይልቅ የእነሱ ጉዳይ ማስተካከል በጣም እየቀናች ነው። እኔም ተናግሬያለሁ አውቃለሁ፣ ግን ከአንዴ ውጭ ተናግሬያለሁ። ምክንያቱም ያ መናገር ስላለብኝ ዝም ማለት ስለሌለብኝ ነው የመጣሁት እኮ አንተ እኮ ኤመን ስለነሱ ለምን አወራ ስለነሱ ለምን እንትን አልክ ሳይሆን እኔ ስለነሱም ቢሆን ያወራሁት ላይክ አንቺ እንዳወራሽው እኔም ተሰምቶኝ ነው። የቡርክና የሚሰላም ፍቅር እንፈልጋለን እኔም አንቺ እኔ ሌላ ነገር አስቤ አይደለም ፈጽሞ። ግን እሱንም ከሆነ ይቅርታ ለመጠየቅ ሞክሬያለሁ፣ ቤተሰብንም አንቺንም። ዛሬ እኔ ለይቅርታ ነው የመጣሁት ማለት ጥፋቱ ሁሉ እኔ ላይ ነው። በቃ አጥፍቻለሁ። ግን ያው ሰው ያጠፋል፣ ይሳሳታል፣ ከዛ ግን ይመለሳል፣ ይታረማል። ገብቶሻል? እኔ ለይቅርታ ነው አንቺንም ቢሆን የጠራሁሽ ኤመን ዛሬ በቃ ይቅርታ እንድታረጊልኝና ወደ ነበርንበት ወደ ጥሩ ጊዜ ብንመለስ ደስ ይለኛል። ማለት አልፏል በቃ ከሰላም ጋር የነበረው ነገር። በእርግጥ ማይሆን ነገሮችን አድርጌያለሁ፣ ፈቅጃለሁ እኔ መፍቀድ የሌለብኝ ነገሮች ማለት ነው። እና ለዛም ነው ይቅርታ ልጠይቅሽ የመጣሁት። ማለት ጥፋቱ ሁሉ የኔ ነው። ይቅርታ እኔ ማን ይቅርታ ይቅር ለእግዚአብሔር እናንተ ሰው ተንበረከክ ምናምን ግን ይቅርታን ችግር የለም እኮ አልደግመውም። እንደዚህ ነው አይነት ስህተት በህይወታችን
እኔ ጌታ ነው የምሬ ነው። በህይወታችን አልደረም እኮ በምን አሁን ሰላም ትላንትና መታው በጥብጣን ሄደች አይደለ? ነገ ሌላ ሰው መጥቶ ይበጥብጣን አይበጥብጣን በምን አውቃለሁ? እኔ 100% ካሁን በኋላ የትኛውንም አይነት ጥፋት ማለት ነው። በሰላም ጉዳይ ብቻ አይደለም፣ በሀይሚ ጉዳይ 100 ጊዜ ተጣልተናል፣ ተጨቃጭቀናል አይደለ? አሁንም እያደረክ ያለውን ነገር እሱ ነው። ይኸውልህ ምንቴ ማንም ሰው ማለት ነው ለአንድ ሰው ተቆርቆሮ ተነስቶ መናገር ከብዶት አይደለም። ገባ? ሁሉም የራሳቸው ቁስል አለ። እያንዳንዱን ካያችሁ ሁሉም በዚህ ሰዓት ላይ ጸብ ላይ ናቸው። በቃ መስማማት ጠፍቷል። እሱ ለአንተ አልነግረህም። ገብቶሃል አይደለ? እስካሁን ድረስ የገነቡት ፍቅር በቀላሉ እየፈረሰ ነው ያለው። አንተ የራስን ጉዳይ ማስተካከል ባለብህ ሰዓት ላይ ብሩኬም ቢሆን በራሱ መንገድ እየጣለ ነው ያለው። ገባ? ሀይሚን ብትሆን የራሷን ጊዜ ማግኘት ስላለባት ነው። ሁሉንም ካያሃቸው በዚህ ሰዓት ላይ ሰላም አተናል፣ አጠቃላያችን ማለት ነው። እኔ አሁን ላይም ድጋሚ ነገ ብሩኬ ሀይሚ ማለት ሰላም መምጣት አለመምጣት በምን እርግጠኛ ሆነ? እኔ ማርያምን አልልም። ካሁን በኋላ እኔ ብሩኬንም የሀይሚንም ስም አላነሳም። እኔና አንቺን ሰላም ነው በቃ እንዲመለስ የምፈልገው። የማን በጣም ይቅርታ፣ እኔ አጥፍቻለሁ። ከየትኛውም ጊዜ በላይ ይቅርታ ልጠይቅሽ ነው ታውቃለህ። ልብሽ ቢደማ ይቅር ለእግዚአብሔር እሺ በይ በጣም ይቅርታ፣ አጥፍቻለሁ። ጥፋቱ ሁሉ የኔ ነው። እኔ መታረቅ ሳልፈልግ ቀርቻለሁ። እኔ ሰላማችንን ሳልፈልግ ቀርቻለሁ። ግን ደግሞ አንዳንዴ እንዴት ነው ለሰው ልጅ ላይ እምነት ሰጥተህ ተደጋጋሚ እምነትን ሲያጎልብን ለማመን ይከብዳል። እኔ እናንተ ስንቴ ነው በሰው ህይወት ጣልቃ ላንገባ፣ በራሳችን ነገር ወደ ቤተሰብ ልንመጣ፣ የራሳችንን ነገር ልናስተካክል ስንቴ ነው የተነጋገርነው? ስንቴ ነው ቃል ይገባል። ካሁን በኋላ እናደርገዋለን። እኔ በቤተሰብ ፊት ነው ይቅርታ የምጠይቅሽ። እኔ ድጋሚ እንደዚህ አይነት ስህተት አልሰራም። እኔ በእኔ በኩል ማለት ነው ይቅርታ እንድታደርጊ ነው እፈልጋለሁ። እኔ ይቅርታን ችግር የለውም ተቀብያለሁ። የምርሽ ነው? በጣም ደስ ብሎኛል። ጌታን ፋሚሊ እኔ እንደዚህ በቀላሉ እሺ ብላ ይቅርታ እንደምትቀበለኝ እኔ እንጃ። እኔ ፈርቼ ነበር ጋይስ። እናንተ እንዳረጋችሁልኝ እርግጠኛ ነኝ። ያው ምን ሳቂያሽ እንደዚህ አታውቁ እና ፋሚሊ ይቅርታዬን ተቀብላኛለች ማለት ነው። እኔ በጣም ደስ ብሎኛል። ጌታን ማለት እኔ እንደዚህ በቀላሉ ይቅርታዬን ትቀበለኛለች ብዬ አላሰብኩም። ግን እንደዚህ ብቻ አይደለም ይቅርታ ምላት፣ ያው ለይቅርታ የሚሆን ጥሩ ነገር አስቤላታለሁ ማለት ነው ለየመን። ቀጣይ ቪዲዮ ደግሞ እሱን የምናየው ይሆናል። ፋሚሊያንስ እንደዚህ እንዳኮረፈች አትቀርም። እንደዚህ እንዳኮረፍሽ አትቀርም እኮ ራስ እያስቆረፍከኝ ራስ የምትናቀለው ነገር ነው። እኮ ይቅርታ አደረግሽልኝ አይደል? ድጋሚ ልታኮርፍ ነው እንዴ? አላኮርፍም። እሺ ማርያም እና ፋሚሊያንስ ያው ቀጣይ ቪዲዮ ደግሞ ለይቅርታ የሚሆን ማለት ነው። ለይቅርታ የሚሆን ቆንጆ ነገር አስቤያለሁ እኔ። እሱም በቀጣይ ቪዲዮ የምታዩት ይሆናል። ዛሬ ግን ይቅርታን ተቀብላኛለች። ኦልሬዲ ሰላማችን ተመልሷል ማለት ነው። ጌታን ደስ ብሎኛል በጣም ማለት ነው። እና እስቲ አንቺን በደንብ ፋሚሊ እንዴት እንደናፈቁሽ እኔ በበኩሌ ናፍቆኛል በጣም። እሷ እኮ በቃ እንደዚህ ነች። እኔ ራሱ አልናፈኳትም ነበር። ዝም ብላ ታያችሁ ዝም ልትል ነው። እና በደንብ እስቲ አውሪያቸው እስቲ። ያውቃሉ ምን ያህል እንደሚናፍቁኝ ያውቃሉ። መናገር አይጠበቅብኝም። ግን እንዴት ነው አንዳንዴ እኔ ያስመሰሉ መቅረብ አልችልም። ያስመሰሉ ማቅረብ ስለ ተጎድቼ እንዳልተጎዳ ሆኜ ማስመሰል አልችልም። እሱ በጣም ያሳለፍኳቸው ቀናቶች ደባሪ ነበሩ። ያው በጣም ያስጠሉ ነበረ። አዎ የሚደብር ጊዜ እነዛን ያንን ስሜት ደግሞ አምጥቼ ማንጸባረቅ አልችልም። ተባካለ ምክንያቱም እኔ ፋሚሊዎቼ ጋር ስመጣ ሁሌ ደስተኛ ሆኜ መምጣት ነው የምፈልገው በራሴ በኩል ማለት ነው። ለምን እነሱ ፋሚሊዎቼ በጣም ብዙ ነገር እያሳለፉ ነው ወደኛ የሚመጡት። ቢያንስ በእኛ ራሳቸውን ሀሳባቸውን ለቀቅ እንዲያደርጉ ፈልገው እና ያን ነገር እያወቁኝ የሆነ የኔም ደባሪ ፊት ኖር እነሱን ማስደበር አልፈልግም።
በዚህ ሰዓት ላይ ደግሞ ነገር ያለው በጣም ብዙ ነገር የሚያስደብሩ ነገሮች እያየን ነው። እኔ ቁጭ ብዬ አንዳንድ ቪዲዮዎቹን ሳይ እነ ኤፊ ጋር ያለውን ሰላም፣ እነ ብሩኬ ጋር ያለውን ነገር በቃ እና አብርሽ ጋር ያለውን ነገር ምናምን ሳይ እኛ ጋር ብቻ አይደለም እንዴ? ምክንያቱም ይሄ ነገር ሁሉም ቦታ ነው ያለው። ግን በዚህ በጾም ሰው በዚህ ሰዓት ላይ ፍቅርን የሆነ ሰላምን ካላሳፈነው ከባድ ነው እና እኔም እዚህ መጥቼ አለቃቅሼ ከአንተ ጋር ጓቢ የመጣላት ምናምን ከብዶኝ አይደለም። ግን አንዳንዴ ማሳየት የሌለብህ ህመሞች አሉ። እሱ ለመጠበቅ ግዴታ መራቅ ካለብህ ነገር ላይ ከፋሚሊህም አንዳንዴ ከራስህም መጥፋት የምትፈልግበት ሰዓት አለ። አይቻልም እንጂ ብቻ እግዚአብሔር ይመስገን ለሁሉ። ያው ግን አላውቅም፣ ምናልባት ዛሬ ታረቅንበት እርቅ የመጨረሻም ሊሆን ይችላል። አዎ ከአሁን በኋላ እኔ በበኩሌ ጌታን የምሬ ነው እንደዚህ አይነት ስህተት ላልደግም በእናንተ ፊት ፕሮሚስ ቃል ገባላታለሁ። ጌታ ሁሉም ጥፋት የእኔ ነው። ጥፋትን አምኖ መቀበል ራሱ ትልቅነት ነው አይደል? ንገረኝ፣ ለምንድን ነው የምታስቀምጥ? እኔ ቤተሰብ ፊት ለፊት ቤተሰብ ፊት ለፊት ይቅርታ ብዬሽ አውቃለሁ እንዴ? ከዚህ ዛሬ ግን ለአንዴና ለመጨረሻ ጊዜ ነው በእርግጠኝነት ፍቅራችን ስለተመለሰ ደስ ብሎኛል። ያው በቀጣይ ቪዲዮ እስክንገናኝ ድረስ እንወዳችኋለን። ቻው።